Haris Zaid bin Muhammad. He was called Zaid bin Muhammad. ስለዚህ ሰው እናያለን ዘይድ ቢን ሙሐመድ ተብሎ ስለሚጠራው በኋላ ግን ስለተካደው አንድ ሰው እንማማራለን። ሙሐመድ ሚስቱን ስለነጠቀው ሰው ማለት ነው። ስለዚህ እንማማራለን። ቶፒካችን እዚህ ላይ መሰረት ያደረገ ነው። ታውቁታላችሁ። ቶፒኩን ነው የሚለው ማርክ ማይ ወርድ፣ ቃልን እንዳቀየር። ይሄ ሚስትን ተንከባከባ ብቻ ነው የሚለው። እንደዛ ነው። አለቅ አይደለ? ልዋሹ በሞከራችሁ ቁጥር አስተምሮትን ታፈርሰዋለህ። እኔ እስማማለሁ። ለመጨረሻ ቻንስ ልስጥ። ይሄ የሚለው ሚስትን ተንከባከባ ብቻ ነው። እባክህ ሚዩትን አንሳና መልስልን። ሚዩት አታርግ። ክፍሉ የሚለው ይሄ ሚስትን ተንከባከብ ብቻ ነው። እኔ እንዳልኩት አይደለም። ሚስትን ተንከባከብ ብቻ የሚለው አብዲ የመጨረሻ ቻንስ ነው የምሰጥህ። በኋላ ጣልቃ መግባት አትችልም። እድልን ተጠቀም። አዎ ይሄ የሚለው ቁርአኑ እንዳለ ሚስትህን ተንከባከብ ብቻ ነው አይደል ያልከን? ነው ሀሳብን ትቀይራለህ? እባክህ ማይክን አንሳው። ቀጥል ያልከውን እስቲ ለማለት የፈለግከውን አዳምጥ፣ ችግር የለውም። እኔ ምንም ምለው የለም። ትክክል አይደለም ያልከው ብለህ ይሄ ክፍሉ የሚለው እንዳለ ሚስትን ተንከባከብ ነው ብለኸኛል። ሪሱን እኮ ነው ያነበብኩልህ። ርዕስ የለውም ሲጀመር፣ ቁርአን አያ ነው። የምን ርዕስ ነው ያነበብከው? ርዕሱን ያነበብኩት ይላል ሲጀመር። ባብ የለውም ክፍሉ፣ ቁርአን ነው እኮ ባብ። ቀጥል። እሺ ለማለት አልቀጥልም። ያነበብከው ሙሉ ክፍሉ ይሄ አያው የሚለው ሚስትን ተንከባከብ ብቻ ነው። ቀጥሎ ያወራል፣ ይናገራል። ቁርአን ምንድን ነው የሚናገረው? ቀጥሎ እናቀውን ነው ያነበብኩልህ። ምንድን ነው ቀጥሎ የሚናገረው? ያው እኔ እፎይ ነኝ። ጠንቅቄ የምገባበትን ምጠቅሰውን ምናገረው ማቅሰው ነኝ። እናንተ ቤት እዛ ሲመጡ ኡስታዞቹ ክርስቲያኖችን እንደሚያጭበረብሯቸውን አረብኛ አንብበው እኔን አንብባቸው አሸውዱኝም። አይደለም ፊት ለፊት የከፈትኩትን አንድ አዲስ መረጃ ዘ ብመጣ በዚህ ጉዳይ ላይ አሸውደኝም። ምን አይነት አርጉመንት ይነሳበታል? ምን አይነት መልስ ይሰጠዋል? ጠንቅቄ ማቅሰው ነኝ። ከዓመት በፊት የገባሁበትን ቶፒክ ተውና አዲስ ቶፒክ ቢመጣ በዛ ጉዳይ ላይ ምን ሊሆን እንደሚችል ጠንቅቄ ማቅሰው ነኝ። ስለዚህ የመጨረሻ ቻንስ ልስጥ። እዚህ ክፍል ላይ ይህን ክፍል ትተረጉማለህ ወይንስ እስከ መጨረሻ ሳይለንት ትሆናለህ? በዚህ ቶፒክ ላይ ጨርስ፣ ችግር የለውም፣ እዳምጣለሁ። በቃ ታሁን በኋላ ማይከን እንዳታነሳ እድልን ጨርሳል። ሙሐመድ ተመለስ። ሙሐመድ ተመለስ። አንዴ ጥያቄ አለኝ። ጥያቄ በኋላ ነው የምንቀበለው። በደንብ አስተውሉ። ይሄ የዘይድ ታሪክ ነው። ዘይድ ቢን ሙሐመድ ወይም ደግሞ በቀድሞ ዘይድ ቢን ሀሪስ በኋላ በቀድሞ ስሙ የሙሐመድ ልጅ ዘይድ ታሪክ ነው። ይሄ ታሪክ ሙሐመድ ያሳደገው ማደጎ ልጁ የነበረው የሙሐመድ ህይወት ታሪክ ነው። ይሄ የቁርአን ክፍል እንዴት አንደኛውን ስህተት ለማረም ሌላ ጥቅስ፣ አንደኛውን ስህተት ለማረም ሌላ ጥቅስ፣ ሌላኛውን ስህተት ለማረም ሌላ ጥቅስ፣ ሌላኛውን ስህተት ለማረም ሌላ ጥቅስ፣ ወደ 8 ጥቅሶች በዚህ ምክንያት የወረዱ አሳያችኋለሁ። ልጁን ከወሰደ በኋላ የልጁ ሚስት ከወሰደ በኋላ ሐሚድ ሲመጣበት ያንን ሐሚድ ለማረም ሌላ ጥቅስ አላነገረኝ ሲል፣ ያኛውን ደግሞ አሁንም ለማረም አላነገረኝ ሲል ሌላ ጥቅስ ሲያመጣ፣ አሁን ደግሞ በዚህኛው በኩል እንዲተወንክ ሲባል እሱን ለማረም ሌላ ጥቅስ ሲያመጣ ከ10 እስከ 8 የሚደርሱ ጥቅሶችን የዘይድን ሚስት በመንጠቁ ምክንያት የወረዱ አሳያችኋለሁ። አጃኢብ ነው ትላላችሁ። ከዛ ይሄ የሚያምላክ ቃል ነው ተብለው ይከተሉታል ትላላችሁ። ቀደም መነሻ ላይ ምን ብያችኋለሁ? ዘይድ የሙሐመድ የማደጎ ልጅ ነው። ሙሐመድ ማደጎ ወሰደው ማለት ነው ያሳደገውና ዘይድ ቢን ሙሐመድ ተብሎ ነበር የሚጠራው።
የመሐመድ ልጅ ተብሎ ነበር የሚጠራው እና ሚስቱ ደግሞ ማን ትባላለች? ዘይነብ አክስቱ፣ የመሐመድ አክስት ማለት ነው። መሐመድ ቤታቸው ሄደ። እሷን ከሾፋት በኋላ የሚፈጠረውን አሳያችኋለሁ። ከዛ በኋላ መሐመድ የማደጎ ልጅ አስቀረ። የማንም የወንድ ልጅ አባት እንዳይባል ተከለከለ። የአክስት ልጆች ማግባት እንዲፈቀድ አደረገ። ዘይነብን ለማግባት ሲል ቤቱ ሲመጡ ቤቴ እንዳይመጡ አለ። ፍርዱ እንዳይሻር ሆነ። አላህ ነው ያዘዘው የሚል ጥቅስ መጣ። ከአራት በላይ ማግባት እንዲፈቀድለት በዘይነብ ምክንያት ሆነ። ስንት ደረስኩ? ወደ 10 ጥቅሶች በዚህ ጉዳይ ወረዱ። አንዷን ለማረም ሌላ፣ አንዷን ለማረም ሌላ፣ አንዷን ሁሉንም እናያቸዋለን። አሁን ቻሌንጅ የሚያደርገኛለ ወይንስ ትማራላችሁ? ኦኬ። ማንኛው ከድር እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የክፍል እስኪ ሄድበት ፈስረው እስኪ ክፍል አማርኛውን አምጣ። እሺ አድርግለት። አማርኛው አንብብ። እኔ ምን አነባለሁ? አንተ ቀጥል። ያው ጠያቂው እኮ አንተ ነህ። ሙሉውን አንብብልኝና መልሱን መልስልሃለሁ። ሙሉውን እኔ ማንበብ ግዴታ የለብኝም። አንብብና አስረዳን ይህን ክፍል። እሺ ለነዚያ አላህ በእርሱ ላይ ለለገሳትና እናንተም ነፃ በማውጣት በእርሱ ላይ ለለገሳት ሰው ለዘይድ አላህ ተገላጭ የሆነውን ነገር በነፍስህ ውስጥ የምትወድባትና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የሚትፈሩ ሆኖ ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አክስቷ ዘይድ ከእርሷ ጉዳይና ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በመገናኛት በሚገባት አናናት አርገታ ለወደ ላይ ከፍ አድርግ መልስ። ርዕሱ ማን? ዘይነብ ነው ዘይድ ነው የሚለው? ናምበልህ። እሺ ዝቅ አድርገው። ለዚያም በደንብ አስተውል። ለዚያም አንድ ግለሰብ ነው። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ማን ነው? ይሄ ሰው ዘይድ የሚለው በቅንፍ የገባ ነው። እዚህ ጋር ለዘይድ የሚለው አረብኛው ላይ ሌለ ነው፣ ግን ይታወቃል። ለዘይድ ነው። ሐዲስ እና ቁርአን ተፍሲሮች የምትጠቀም ከሆነ ስለዚህ ለዘይድ ምንድን ነው የለገሰው መሐመድ? አላህስ ምንድን ነው የለገሰው? ለዘይድ የተለገሰ ነገር ምንድን ነው? እሱ ነበር አላህ ገላጭ የሆነውን ነገር በነፍስ ውስጥ የምደብቅና በደንብ አስተውል። አሁን መጠይቅ ከድር ቻሌንጅ አደርጋለሁ ስላልክ ይሄንን ነው መጠይቅ። አላህ ገላጭ የሆነውን እንግዲህ አሁን ለዘይድ ያለው ነገር አለ፣ የተለገሰው ነገር። መሐመድ ደግሞ በልብ ውስጥ የሚደብቀው ነገር አለ፣ አላህ ግን የሚገልጸው አለ። ምንድን ነው እሱ ነገር? አላህ ገላጭ የሆነን በደንብ አስተውል። አላህ ገላጭ የሆነን ነገር በነፍስህ ውስጥ በደንብ አስተውል። ከድር መሐመድ ነው ደባቂው፣ አላህ ነው የሚገልጸው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ማንን ነው ሚስትህን ያዝ የሚለው? ከድር አላህ አይሚን መሐመድ። እሺ አሁን ልናገር ትፈቅድልኛለህ? እየጠየቅኩ እኮ ነው። ክፍሉ መሐመድ ምን እያለው ነው? በልብ ውስጥ የምትደብቀው ነገር አለ፣ እኔ ደግሞ ገልጥብሃለሁ እያለው ነው።
ማንም ፈርተ ነው ይሄንን የደበከው እያለው ነው። ሰዎችን ፈርተ እኔን ነበር መፍራት የነበረብህ። ና ቆም እዚህ ጋር ኦልራይት ቆይ ላላላ ስላልክ እኔ ተሳስቻለሁ፣ አመሰግናለሁ። እኔ እንዳልኩት ካልሆነ አንብብና መልስልኝ። ያ ማለት ምን ማለት ነው? ሚስትህን ከመፍራት አላህን ፍራ ለማለት የተጠቀሰው ነው እንጂ መሐመድን ያለው ግለሰቡ አይደለም። ሚስትህን ከመፍራት አይደለም የሚለው ሚስትህን ከመፍታት ከመፍታት አላህን ፍራ የሚለው ልጅ እዚህ ጋር እንትን መሀል ላይ ተመልከተው። መሀል ላይ ሰዎችን የምትፈራ ሆነ ነው የሚለው። ተረጋጋ። ሰዎች አላህን ፍራ ነው የሚለው አይታየም። አላህን ፍራ፣ አላህንም ፍራ ይታያል። አትጩህ። ስለ ጮክ መልስ መለስክ ማለት አለ። ኖ አላህ ገላጭ አዳምጥሺ። አላህ ገላጭ የሆነውን በነፍስህ ውስጥ የምትደብቅ አላህ ልትፈራው ልቅ የተገባ ሲሆን ሰዎችን የምትፈራ ሆነ አሳየው። በቀስት ቃል ሰዎችን የምትፈራ ነው ያለው የሚለው። ሙሐመድ አላህን መፍራት ሲገባው ሰዎችን እየፈራ ዘይድን ምን ይለዋል? ሚስትህን ያዝ እንዳፈታ ሚስትህን ያዝ ይላል። ሙሐመድ በልብ ውስጥ ምንድን ነው የደበቀው? ከዛ ሰዎችን ምንድን ነው የፈራው? ከዛ ዘይድን ለምንድን ነው ሚስትህን ያዝ ያለው? ይህን ሚስጥር ፍታለን። ሰው አይደለም ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም የፈሩት አላህን ብቻ ነው። ጭንቅላት የለም እናንተ ቁርአኑ አይታየም። እሱን ተመልከተው እስቲ። ይኸው እዚህ ጋር ከመፍታት አላህን ፍራ እኮ ነው የሚለው። ይታይህ አይደል እኮ አላህን ፍራ እያለው ነው። ግን እሱ እየፈራ ያለው አላህን ሳይሆን ሰዎችን ነው የፈራው። ላ ሪሱን እያነበብከው እንደዛ ትላለህ ወይ? ስንት አይነት ጭንቅላት አለው ሰው አይደለም። በእናታችሁ የአሕዛብ ምዕራፍ ነው የሚለው ምን ሆነ ነው? አይታየም። በቀስታ ሳየው የሆነ ጠቁምለት። አንብብ እስቲ። ቆይ ያንብብ ራሱ በትንሽ እየቀጭን ነገር የለም። እሺ ፔን ላምጣና። እሺ አንደኛ ማንበብ በደንብ አይችልም። እኔ እኮ ያነበብኩልህ እኮ ነው እየመለስኩ ነው። አድርገው በቀስታ አድርገው ከእናንተ ጋር በኢየሱስ ምን ግን ዩኒቨርሲቲ ምናምን ተምራችኋል? ሃይስኩል ምናምን እንዴት ነው እሱ? እሺ እስክሪብቶ እየታየ ከሆነ ወገናችን ይታያል አይደለ? እስቲ አንብበው። ያ ምን ይላል? ሰዎችን አይልም። ይሄ ሰዎችን አይልም። ከድር ሰዎችን የምትፈራ አይልም ሆነ አይልም። ሰዎችን ሲሆንም ሰዎችን የምትፈራ ሆነ ሚስትህንም በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ። ያው ሪሱን ጨረሰው። ወደ አላህ ጋር አድርሰው። ወደ አላህ ጋር አድርሰው። ወደ አላህ ጋር አድርሰው። ያው ሽንፈቴ እዚህ ጋር ነው። አታውርደኝ። በቃ እኔስ ይመር ቢያንስ ማንበብ እንኳን የምችሉ ግቡ። ከኬጂ እና ከአንደኛ ክፍል ያላለፉ እየገቡ እኮ የተቸገሩ እዚህ ጋር አለው። እኔ ላንብበው። ኦኬ እሺ፣ ከላይ አንብበውና አባቱ ወደ መካ መጥቶ በልጁ በዘይድ ላይ ያጋጠመውን ሁኔታ ለመሐመድ ማለት ነው ለነብዩ ከተረከላቸው በኋላ ገንዘብ ከፍሎ ነፃ ሊያወጣው እንደሚሻ ተናገረ። ነብዩ እድል ይሰጠው። ነብዩ ለዘይድ ከእርሳቸው ጋር መቆየት ወይንስ ከአባቱ ጋር መሄድ ይፈልግ እንደሆነ እንዲወስን እድል ይሰጠው የሚል ሐሳብ አቀረበ። መሐመድ የዘይድ አባት በዚህ ሐሳብ ተስማማ። ምክንያቱም ማንም ቢሆን ከባርነት ይልቅ ነፃ ሆኖ ከወላጅ አባቱ ጋር መመለስን ለምርጫ እንደማቅረብ ተስማምቶ ነበርና። ይሁን እንጂ ዘይድ ረዲየላሁ ለነብዩ የነበረው ዱካ ያልተገኘለት ፍቅር ከአባቱ ይልቅ እርሳቸውን አስመረጠ። አባቱን ትቶ መሐመድን መረጠ ዘይድ። እናም ዘይድ ነብዩን እንዲህ አላቸው፣ ማንም ቢሆን ከእርሶ አብልጬ አልመርጥም። እርሶ ለእኔ እንደ አባቴ አጎቴ ኖት። አባቱና ከእርሱ ጋር አብሮት የመጣው አጎቱ የዘይድ አጎት በዚህ ሁኔታ ተደንቆ ጥፋት ይግባህ፣ ባርነትን ከነፃነት ይልቅ አብልጠ ትመርጣለህን? እንዲሁም እንዲሁም ባዕድ ሰውን ከአባትህ ከአጎትህና ከቤተሰብህ ታበልጣለህን አሉት። እርሱም አዎ፣ በዚህ ሰውዬ ላይ ከሌሎች ሰዎች ላይ አብልጬ እንድወደው የሚያደርገኝ ነገር አግኝቼበታለሁ። ስለሆነም ማንንም ከእርሱ አብልጬ አልወድም አለ።
ነብዩም ከዚያ ክስተት በኋላ ዘይድ ረዲየላሁ ነፃ አድርገው ጉዲፈቻ አደረጉት። ምን አደረጉት? ጉዲፈቻ አደረጉት። ይህ ሁሉ የሆነው ቅድመ ኢስላም እንደሆነ በጊዜው ችግር አልነበረውም። በቅድመ ኢስላም ስለሆነ በጊዜው ችግር አልነበረውም ማለት። ከዛ በኋላ የምናየው ታሪክ ይሆናል። ኢስላም ሲመጣ ግን አሉ እስልምና ሲመጣ የጉዲፈቻ ልጅ ወላጅ አባት እንዳይጠራ ደነገገ። ስለሆነም ዘይድ ኢብኑ መሐመድ የሚለው ስም ዘይድ ኢብኑ ሐሪስ በሚለው ተተካ ብለው ያስቀምጡታል። ዘይድ እንግዲህ ታሪኩ እንደተከታተላችሁት ባጭሩ ባሪያ የነበረ ወላጆቹን ትቶ መሐመድን ወዶ ቤተሰቡ ሁሉ ነገሩ በቃ ህይወቱን የሰጠ ሰው ነው። እንግዲህ ከቤተሰባችሁ በላይ አመናችሁ የመረጣችሁ ሰው ከዛ በኋላ ግን መከዳድ የደረሰበት ሰው ነው ማለት ነው። ይሄ የዓለማቱ ጥንት ላይ ነው። በጣም አሳዛኝ። እንግዲህ በደንብ አስተውሉ። ዘይድ ከቤተሰቡ ከእናት አባቶቹ ይልቅ ሙሐመድን ወዶ ከሙሐመድ ጋር አባቴ ነህ አንተ በጣም ለእኔ ቅርብ ነህ ከአባቴም ከአንተ ጋር ብሬ እኖራለሁ ብሎት አባቱ ተብሎ በአባትነት ይጠራ ነበር ሙሐመድ። መጨረሻ ላይ ግን ምንድነው ሙሐመድ ያደረገው? ከዕለታት አንድ ቀን ወደ ዘይድ ቤት ሄደ። ሙሐመድ ወደ ዘይድ ቤት ሲሄድ ቤቱ ዘይድ አልነበረም፣ ዘይነብ ነበረች። ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው ሙሐመድ። ወው አላ ወው ውበት፣ የሰዎችን ልብ ምቀየር አላል ሙሐመድ። ከዛ ግባ ስትለው አልገባም ብሎ ወደ ቤቱ ተመለሰ። ን ዘይድ መጣ። ወደ ቤቱ ሲመጣ ሙሐመድ መጥቶ ነበር አለችው ዘይነብ። ምን አለሽ አላት። ነገረችው ያለውን። ዘይነብ ደግሞ በጣም ዘለለች፣ ተደሰተች በዚህ ምክንያት። ከዛ ዘይድ ሲመጣ ዘይነብ ነገረችው። ሙሐመድ እኮ አደነቀኝ፣ ቁንጅናዬን እንዲህ ብሎ አሞካሽ አለችው። ከዛም ዘይድን ናቅናቅ አደረገችው፣ ሚስቱ ማለት ነው። ቀጥታ መጣና አባቴ ሙሐመድ ሚስቴን ትፈልጋታለህ? ውሰዳት፣ ልፈታት ነው አለው ሙሐመድ። ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠበሪ በደንብ አድርጎ አስቀምጠዋል። አባቴ በደንብ የልጅ ሚስት ባገባ ሰዎች ምን ይሉኛል አለና አሰበ። ሰዎችን ፈራና አይ አትፍታት አለው። ሱራ 33 37 ላይ አለ። ከዛ አሰበና በቃ አላስችል ሲለው እንዴት አድርጎ ይውሰድ? ከዛ ምን አለ? አላህ መገለጥ አመጣልኝ አለ። ሰዎች የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ስትል አላህ ልፈራ የተገባ ሲሆን ለምን እንደዛ ትላለህ? ዘይድ ጉዳዩን በፈጸመ ጊዜ አንተን አጋብቻለሁ የሚል መገለጥ አመጣ። አሁን ያልኳችሁ ሙሉን ተርታውን አንብብላችሁ በደንብ አስተውሉ። አላህም ነፃ በማውጣት በእርሱ ላይ ለለገሰው ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና በምን ውስጥ በነፍስ ውስጥ የምትደብቅ የሚደብቀው ምንድን ነው? አገባታለሁ እያለ ነው። የፈራው ማንን ነው? ክፍሉ ይናገራል። በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። በደንብ አስተውሉ። ሚስቱን የዘይድን ሚስት ሙሐመድ በነፍሱ እየፈለጋት ሰዎችን ፈርቶ አላህን ሊፈራ ሲገባው ምን ይላል? አትፍታት፣ ያዛት፣ ሚስትን እንዳፈታ ይለዋል። ዘይድ መጥቶ ሚስትን ልፍታት ውሰዳት ሲለው ሼም ያዘውና ሙሐመድ ከመፈታት ያዛት። ማን ፈርቶ? ሰዎች ምን የልጁ ሚስት ነጠቀባላለሁ ብሎ በደንብ ተፍሲሮቹ አብራሩታል። ከዛስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ በደንብ አስቡ። ቅድም ምን ብያችኋለሁ? ልጁ ተብሎ ነበር የሚጠራው አይደለ? ይኸው ክፍሉ ዘይድም ከፍ አድርገው ትንሽ ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ወርትዝ በጣም ወጣ። ኦኬ በምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባን። ምን አለ? አጋባን። ልጅ አድርገህ ያስጠጋኸውን ልጅህን እናት አባቱን ትቶ አንተ አባቴ ብሎ ልጅ አድርገህ አንተ አባቱ ተብለህ የምትጠራውን አንተ የሱ የልጅህን ብታገባም ችግር እንደሌለ ለማሳየት አንተን አጋባን የልጅህን ሚስት
የአላህም ትእዛዝ ተፈጻሚ ነው። የአላህ ትእዛዝ ተፈጻሚ ነው። ስለዚህ አይሻርም። እዚሁ መለስ አድርገው ቁጥር 36 የአላህ ብቻ ሳይሆን የሙሐመድም ተፈጻሚ እንደሆነ ይሄን ማንም እንደማይሽር ደነገገው። አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። አሁን ነገረ ሚስትህን ትፈታለህ፣ ያገባታለሁ። ይሄ ደግሞ ልጄ ብትሆንም ባስጠጋሁ ላይ ማግባት ተፈቅዷል። ይሄ ደግሞ ግዴታ ነው፣ አላህ ነው የወሰነው። እኔ ልተዋት ፈልጌ ነበር ግን አላህ ብሏል እያለ እየነገራቸው ነው። ራሱ እኮ የሚነግራቸው። እሺ ይህንን ደግሞ አላህና እኔ የወሰነውን ማንም መለወጥ አይችልም። ከነገሯቸው ለእነርሱ ሉክ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ላይ ወራ ኦኬ ቃል አይዶ ነው ምንድን ያሳየው? ቆስጤ አለ ቆስጤ ነው ሳለ አለው መክፈት ትችላለህ? ኦፍ ነው እኔ ጋ ቦስ ምን እንደሆነ እኔ እንጃ። የእናንተን ድምፅ እየደረበብኝ ነው። ምን ክፈትልኝ። እንደዚሁ መክፈት የምችለው አለ። ምን ነበር የፈለገው? ቁርአን ነው በቃ ቃልን የሆነ ዋርኒንግ ብሎ ሰጠኝ። እኔ ጋማ እንደዛ እየመጣልኝ ምንድን ነው ያሳየው ነገር አለ? ምስል አሳይታለህ? ምንም አላሳየው። የከፈትኩት ቁርአንና መጽሐፍ ነው የነበርኩት። ሪፖርት ድጋምና አሳየሽ፣ ድጋምና ክፈተው። ስዕል እንዳታሳይ። ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት ውስጥ በእርግጥ ተሳሳተ አለ። ስለዚህ አሁን ይህንን ደነገገ። እንዳይቃወሙ እኔን ተቃወማችሁ ማለት አላህ ነው፣ አላህን ተቃወማችሁ ማለት እኔን ነው ብሎ አሰራቸው። የማደጎ ልጅ አይደል እንዴ ተብሎ እንዳይባል እንዴ አንተ እኮ የእሱ አባት ነህ ሲባል ደግሞ እዛው ላይ ቁጥር 38 አድርገው አንዴ ሙሉ ክፍሉን አሳያችኋለሁ። 38 በነብዩ ላይ አላህ ለእርሱ በፈረደ ነገር ምንም ችግር ሊኖርበት አይገባም። የማደጎ ልጅህን እንዴት ትወስዳለህ? ችግር እኮ ነው፣ እንዴት ጤናማ አይደለም ሲባል ኖ ኖ ኖ አላህ ነው የፈረደው። ሉክ በነብዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። እኔ አይደለሁም መውሰድ የፈለግኩት፣ አላህ ነው የፈረደልኝ። ለዚህ ደግሞ ችግር የለም የልጄንም ሚስት በወስድ። በነዚያም ከነዛ በፊት ባለፉት በነቢያት አላህ ደነገገው የአላህ ትእዛዝ የተፈረደ ፍርድ ነው። ቁጥር 40 አድርገው እና ችግር የለውም አላህ ስለፈረደ አንተ እኮ አባቱ ነበርክ። ቁጥር 40 ሙሐመድ ከወንዶች አንድም ሰው አባት አይደለም። በደንብ አስቡ እንዴ አባቱ እኮ ነበርክ ሙሐመድ የአንድም ሰው አባት አይደለም። አሁን ምክንያት አሳጣቸው። እንዴት ትወስዳለህ ሲሉት አላህ ነው የፈረደው አለ። እኔ የፈረድኩትም ለውጥ የለውም አለ። ኧረ ተው ችግር ነው ሲሉት ኖ አላህ በፈረደው ችግር አይደለም አላቸው። ከዛስ ልጅ አባቱ እኮ ነህ ሲባል አላህ አባት አይደለህም ብሎኛል አለ። ነገር ግን ከዚህ በፊት እኮ በአንተ አባትነት ይጠራ ነበር ሲባል ደግሞ ቁጥር 4 እና 5 አድርገው ዝቅ አድርገው እዚሁ ክፍል ላይ እንዴት ትሪክ እንደሰራቸው በደንብ ታያላችሁ። እዚሁ ምዕራፍ ላይ ነው ማሳያችሁ ሁሉንም ነገር። ሌላ ምዕራፍ ላይ ሳልሄድ ቁጥር 4 ላይ አላህ በደንብ አስተውሉ። አሁን አባት አይደለውም ለማለት ያደረገው ነው። አላህ ለአንድ ሰው በሆድ ውስጥ 2 ልቦች አላደረገም። ሚስቶቻችሁንም እነዚያን ከእርሱ አንዳንዶቻችሁ በጀርባዎቻችሁ ይሆንብን የምትሏቸውን እናቶቻችሁን አላደረገም። ልጅ በማድረግ በደንብ አስተውሉ። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። ኧረ ተው አስጠግተው ነበር። ቅድም አይታችኋል፣ ቃልም አንብቦላችኋል። ከእናት ከአባቱ ይልቅ ሙሐመድን መርጦ በአንተ ልጠራ ብሎ ሙሐመድ አስጠግቶት አባቱ ሆኖ ነበረ። ከዛ ምን አለ? ልጅ በማድረግም የምታስጠጓቸው ልጆች አላደረገም። ልጅ አይደለም፣ በቃ ቢጠጋም ልጅ አይደለም። ስለዚህ ሚስቱ መውሰድ ትችላለሁ። አላህ እውነቱን ይናገራል። እነሱ ተው ዋሽተሃል፣ ልጅህ እኮ ነው በአንተ ነው የሚጠራው ሲባል ኖ ኖ ኖ አላህ እውነቱን ነው የሚናገረው። ልጅ አላደረገም። ልጅ አይደለም፣ አባቱ አይደለውም። ከፍ አድርገው ለአባቶቻቸው በማስጠጋት ጥሯቸው። እንዴ በማስጠጋት ጠርተሃል ነበር እንዴ? እናት አባቶቹ ልቅ አንተ ተገቢ ሆነ እናት አባቴን በላይ ሆነ አባት ተብለህ ነበር እኮ ሲባል ኖ ኖ ኖ ለአባቶቻቸው ጥሯቸው፣ እርሱ አላህ ዘንድ
ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። አባት ተብለህ ነበር እኮ። ኖ አባት አይደለሁም፣ ዘመድ ነኝ በሃይማኖት እንጂ አባት አይደለሁም። በእርሱ በተሳሳታችሁበት ከዚህ በፊት ግን እኮ አባት ተብለህ ተጠርታ ነበር ሲባል በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህ መሐሪ ነው፣ መሐሪ አዛኝ ነው። በደንብ አስተውሉ። አስቀድሞ አባት ተብሏል ነበር። ኖ እሱ ኃጢአት ነው። ከአሁን በኋላ ግን አባት አትባል። ያረቢ አላህ ተመለስ። ስለዚህ አባት አትባሉ ከአሁን በኋላ። ኦኬ፣ እንዲያ ከሆነ ደግሞ በደንብ አስተውሉ። እንዲያ ከሆነ ሌላ ምን ችግር ያመጣል መሰላችሁ? ሌላ ምን ችግር አመጣ መሰላችሁ? በቁርአን ውስጥ ሱራ 4:3 ላይ ለሙስሊም ወንዶች የተፈቀደው ማግባት 2 3 4 አለማስተካከል ከፈሩ አንድ አግብተው ወይንም በእጆቻቸው የያዙትን እንትን ማለት ነው። ታዲያ እንደዛ ከሆነ እንደዚህ እየቀደድክ ልታድር ነው። ካደ ዜነብን ሲያገባት መሐመድ ስንተኛ ነበረች? ሐሳብ አታዳምጥም እንዴ? አንተ ብቻ ነው እንደምታወራው። አዳምጥ። ኦኬ ፋይን። እሺ ክፍሉ ላይ ሄድለት። ዜነብን ሲያገባ ስንተኛ እንደሆነች ባይምሯችሁ ያዙ። እንደገና ከዛ ጋር ደግሞ እኮ ልጠልዝህ እኮ ነው። ተዘጋጅ። ከስር ላላችሁ ዜነብን ሲያገባ ስንተኛ ነበረች ባይምሯችሁ ያዙ። ከቁርአኑ ጋር ይጋጫል። መፍትሄ ብሎ ደግሞ እዚሁ ክፍል ያመጣውን ሰጣችኋለሁ። ኦኬ አንብቤን ክፍል ስትሽ እንደበላ ተተጣበቀ አፍ። አሁን አያችሁ አይደለ? አባት ነህ ሲባል አባት አይደለህም ብሎኛል አላህ ብሎ መገለጥ አመጣ። ሱራ 33:40 ላይ አንዴ አስናገና አንዴ ቆይ አንዴ ልጨርሰው። በቃ እንደገና ቆይ አንዴ ፕሊስ። አንተ እኮ ቅድም እኮ ተጠልዘህ እኮ በቃ ፋይን። አሁን ጠቅላላ ላድርገው። ጀነራል ይውቀል እስቲ በእናትህ ጀነራል ይውቀል ውስጣና ይውቀል ከስሩ መቅ። ስለዚህ አባት ሲባል አላህ የማንም አባት አይደለህም ብሎኛል አለ። ወንጀል ሰርተሃል ሲባል ሱራ 33:38 ላይ ደግሞ ኖ አላህ ወንጀለኛ አይደለህም ብሎኛል አለ። ነገር ግን እኮ በአንተ ነበር የሚጠራው። ስለዚህ ከዚህ በፊት የምትጠራበት ሲባል ሱራ 33:4 እና 5 ላይ ከዚህ በፊት የተሰራ ችግር ከሆነ ባለማወቅ ነው፣ ችግር የለውም ብሏል። ከአሁን በኋላ ግን በልቦቻችሁ ሆዳችሁ ውስጥ 2 ልብ ስለሌለ የማንም አባት አይደላችሁም ብሏል አላህ። ስለዚህ ያስጠጋነውን አባት ተብለን አንጠራም አለ። በልብ ውስጥ ተደብቅ ነበር ሲባል አዎ፣ ግን አላህ ምን አለኝ አለ? አግባ ብሎኛል አለ። አሁን ሌላኛው ቀረ። ዜነብን ሲያገባት መሐመድ በቁርአን ውስጥ የተፈቀደው 2 3 4 አለማስተካከልን ከፈራችሁ አንዷን አግብታችሁ ባሪያዎችን ጨምሩ ነው። ዜነብ 5ኛ ሚስት ነበረች። ሌላ ተቃውሞ መጣ። ቁርአኑ የፈቀደው ስንት ነው? እስከ 4 ነው። ታዲያ መሐመድ 5ኛ ነው የሚያገባው? ካላህ ቃል ጋር እየተጋጨ ነው፣ እየዋሸን ነው። የማደገው ልጁ መንጠቁ ሳያንስ እየዋሸን ነው። 4ኛ ገባ ሲባል ሌላ መገለጥ አመጣ። እሱ ብቻ እኮ አይደለም፣ ዜነብ እኮ ሚስቱ ነች፣ አክስቱ። ስለዚህ እንዴት ነው ዘመዱ የሚያገባው? እችንም አሰማ መገለጥ አመጣ። እዚሁ ምዕራፍ ላይ 33:50 እንደይፈተው ኦኬ መገለጥ አመጣ። ዘመድህን ሚስት እንዴት ታገባለህ? እንዴት ከ4 በላይ ታገባለህ ሲባል መገለጥ መጣ። አንተ ነብይ ወይ እኛ እነዚያን መህሮቻቸውን የሰጣቸው ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዝኑን እንዴት ነው የሚያገባው? ዘመዱን እንዴት ያገባል ሲባል የአክስትህን ሴቶች ልጆች የውሽማህንም ሴቶች ልጆች የሹማዮችንም ሴቶች ልጆች ማጋባትን ለአንተ ፈቀድንልህ ብሎኛል አላህ። ዘመድህ ነች አትበሉኝ፣
አላህን የፈቀደው። እሺ ከፍ አድርገው። ያመነችም ሴት ነፍሷን ቁጥርስ ከ4 በላይ ሆነ ሲባል ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ፣ በደንብ አስተውሉ። ይታርጋ እንዴ ያመነች ሴት ምን ብትል? ነፍሷን ራሷን ለነብዩ ብትሰጥ። ኦኬ ቱ ጋር ነበርኩ። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ብቻ የጠራይ ስትሆን ፈቀድንልህ። 4 አይደል እንዴት ተፈቀደው? ለምንድን ነው 5ኛው የምታገባው? የዘመድህን ያክስትህን ልጅ እንዴት? አይ ያክስቴ ልጅ ለእኔ ትፈቅዳለች ይኸው አላህ አለ እና ከ4 በላይ ይቻላል። ከምዕመናን ሌላ ለእኔ ከ4 በላይ ተፈቀደ ብሏል አላህ። ይኸው እንቀጥል። እነርሱ በምዕመናን ላይ በሚስቶቻቸው እጆቻቸው በጨበጡ ባሮች ነገር ግዴታ ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው። ስለዚህ ለአንተ ችግር የለውም፣ ከ4 በላይ ብታገባም ችግር የለውም የሚል መገለጥ መጣለት። ደግሞ መልስ ነው። አሁን እንዴት ከ4 በላይ ሲባል ተመለሰ ማለት ነው። ከዛ የሰርጉ ለታ ምን ቢፈጠር ጥሩ ነው? የሰርጉ ለታ ምን ቢፈጠር ጥሩ ነው? እሱን ሐዲስ ላይ ያሳያችኋለሁ። የቁርአኑን ልጨርስና ቀጥታ ዘይድን ራሱኑ ነው የራሱ ሚስት አባቴ ሙሐመድ ሊያገባሽ ይፈልጋል ብለህ ንገራት ነው ያለው። እኔ እንደምፈልጋት ንገራት አለው። እንግዲህ አስቡ፣ አባታችሁ ተብሎ የሚጠራው አካል ሚስታችሁን ቤታችሁ መጥቶ ተመኝቶ ሚስታችሁን አሞግሶ መውሰዱ ሳያንስ ከዛ ደግሞ ራሳችሁኑ ሚስታችሁ ጋር ሄዳችሁ እንደምፈልጋት ንገራት ላገባት ስለሆነ ብሎ ራሳችሁን ሚስታችሁ ጋር ሲልክ እሱን ሐዲስ ላይ ያሳያችኋለሁ። ቁርአኑ ላይ ግን ላሳያችሁ። ከዛ በኋላ ከ4 በላይ ያመነ ነፍስ ራሷን መስጠት ከፈለገች ለሱ ከምዕመናን ሌላ ከ4 በላይ ተፈቅዷል ሲባል ሴቶቹ ግር ብለው መጡ መሐመድ ጋር እኔ ሲሉ አይሻ ታዘበችና ሴቶች አያፍሩም እንዴት ነው እሱ ለወንድ ራሳቸውን አሳልፈው የሚሰጡት አለች። ሐዲስ ላይ ነው አሳያችኋለሁ። እሱን አሁን ቁርአኑን ጨርስ። ከዛ በዚህን ጊዜ ኦኬ ሙሐመድ በዚህ ይሄንን መሰረት አድርገው ቁርጡቢ ምን ይላል? ሙሐመድ ሚስትህን ካያት ዞር ብሎ ከወደዳት ባልየው ምንም ሳያቅማማ ሚስቱን ለሙሐመድ መስጠት አለበት። ለሙሐመድ ከተሰጡ ፕሪቪሌጆች ውስጥ ሙሐመድ እንደ ሌሎቹ ይሄ ጥሎሽ ሳይሰጥ ማግባት ተፈቀደለት። እነኚህ ነገሮች ወደ 15 ጥቅማ ጥቅሞች በዚህ ጋር የተያዙ ተሰጡት ለሙሐመድ። አሁን ስለዚህ አንተ ሚስት ጋር ስትሄድ ሙሐመድ ዞር ብሎ ካያት ደስ ካለችው ማስረከብ ግዴታ ሆነ። ከዘይድ ጋር ተያዘ ማለት ነው። ከዛስ ወንዶቹ ምን አሰቡ? ሐዲስ ላይ አለ፣ እሱን አሳያችኋለሁ። ተፍሲር ላይም አለ። ሚስቶቻችንን ሙሐመድ እየወሰደ ካለ በህይወት ስለዚህ ያለን አማራጭ አነስተኛዋ አይሻ ነች፣ እሱ ሲሞትም ቢሆን እናገባታለን ማለት ጀመሩ ቤት ውስጥ። ማለትም የሰርጉ ለታ ዘይነብን የሚያገባለት። ከዛ ቁጭ ብለው ሲወያዩ ሙሐመድ ተንቆራጠጠ፣ ወጣ፣ ሚስቶቹ ጋር ሄደ፣ ሁሉንም አያቸው፣ ጠየቀ፣ ሰላም ናችሁ አላቸው፣ ተመለሰ። 3 ጊዜ እንደዚህ ያደረገ። ሲያቸው 3 ሰዎች ቁጭ ብለው እየተጫወቱ ነው። ከዛ በጣም ተናደደና አላህ እንዲህ ብሏል አለ፣ እናንተ ሰዎች አላህ ወደ ነቢዩ ቤት ሳትጠሩ እንዳመጡ፣ ከተጠራችሁ ምግብ ከበላችሁ በኋላ ወዲያውኑ ተቤቱ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ። ይሄ ነቢዩን ያስቸግረዋል። ሙሐመድ አይናፋር ነው፣ አላህ አያፍርም። ሚስቶቹን መቼም ቢሆን እንዳታገቡ፣ ሚስቶቹን ቢሞትም በህይወትም እያለ እንዳታገቡ አይቻልም፣ ይሄ ከባድ ኃጢአት ነው ብሏል አላህ አላቸው። ከፍ አድርገው ቁጥር 53 ላይ ያው ላንበብላችሁ አልኩትን። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ሲሆን ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ እንዳትገቡ አለ። ምክንያቱም እሱ የሰው ቤት ገብቶ ነው ሚስቱን ዜነብን አይቷት የወሰደው። እነሱም እሱ ቤት የሚገቡ ከሆነ ይሄ ሰርጉ ለታ ነው፣ ዜነብን ያገባለት የተካሄደ ነው። ቁጭ ብለው ሲጫወቱ
በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወቅ ቁጭ ብለው ሲጫወቱ እኮ ነው ሲጫወቱ። ይህንን አልሚቅባስ ሚን ተፍሲር ኢብን አባስ 3 ሰዎች ይላቸዋል። አይሻን ስለማግባት እየተጫወቱ ነበረ። በቃ መሐመድ ያለን ተስፋ ካሁን በኋላ መሐመድ የኛ ሚስት አይቶ ከወደዳት መስጠትኛ ግዴታችን ከሆነ ያለን አማራጭ በቃ መሐመድ ሲሞት አይሻን ማግባት ነው ብለው እየተጫወቱ ነበር ይላል። እሺ እንቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ከቤቱ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። አላህ ነው ያለው ነቢዩ ያፍራል ብሏችኋል። ራሱ እኮ እየነገራቸው ነው። ልክ እንደዚህ ማለት እኮ ነው። ኢየሱስ እንዲህ ብሎኛል፣ እፎይ ያፍራል፣ ኢየሱስ ግን አያፍርም። ቲክቶኬ ላይ ምን ትሰራላችሁ? ውጡ ከቲክቶኬ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ ቤቴ እንዳመጡ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ እኔ አልናገርም እንደዛ ብዬ እንደማለት እኮ ነው። ይኸው በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ስትሆኑ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ፣ ትንሽ ከፍ አድርገው፣ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሙሐመድ የዘይድ ሚስት ሊያናገር ሲሄድ መጋረጃው ገለጥ ሲል ነው ሰውነቷን ያያት። መጋረጃው አልተሸፈነም ነበር። ስለዚህ ምን አለ? አሁን እሱ ምን አይነት ትእዛዝ ሰጠ? ዕቃንም ለመዋስ በመጣ ካሰባችሁ ምን ሆነ አለባችሁ? ውጭ ሆናችሁ እንጂ ከመጋረጃ ፊት ለፊት መምጣት አትችሉም። ሚስቶቼን ማየት አትችሉም ነው። ኦኬ ቀላል። እሺ ይሁን። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህም መልእክተኛ፣ በደንብ አስተውሉ፣ የአላህም መልእክተኛ ልታስቸግሩ ሚስቶቹንም፣ ቅድም ያልኳችሁ ሚስቶቹንም ከእርሱ በኋላ ምንጊዜ እንድታገቡ ለእናንተ አይገባችሁ። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ሙሐመድ ምን አይነት ፕሪቪሌጅ ተሰጠው? የአንተ ሚስት ካየ ማግባት ይችላል። አንተ ግን የሱ ሚስት ማግባት አትችልም። ቢፈታትም ቢሞትም ማግባት አትችልም የሱ ሚስት። አያችሁ እንዴት እንዳሰራቸው። ይሄንን ህግ መጣስ ይቻላል ወይ? ይሄን ህግ መሻር ይቻላል ወይ? ይሄው ምዕራፍ ቁጥር 36 ላይ አላህና ነቢዩ የደነገጉትን ለማናችሁም መለወጥ የለም አለ። ታሪኩ ይሄን ይመስላል። በሐዲስና በተፍሲር ካስደገፍነው ደግሞ ራሱን የቻለ ድራማ ይሆናል። ይሄ ቁርአኑ ነው። እዚህ ላይ ተቃውሞ ያለው አለ። ዩቱብ ላይ ያላችሁ ሰላም ናችሁ? የዩቱብ ሰዎችን ሰላም በልልኝ። ቆስጤ ቃል ዩቱብ ላይ ቲክቶክ ላይ ያላችሁ ገብቷችኋል? ታሪኩ ቲክቶክ ላይ ያላችሁ በደንብ ታሪኩ ገብቷችኋል? ከገባችሁ አንድ ቁጥር፣ ካልገባችሁ ለቁጥር ጻፉልኝ። ታሪኩ ፍሰቱ በደንብ ገብቷችኋል? ያልኩበት ያስረዳውበት እያንዳንዱ ቁርአኑ ክፍል እንዴት እንደተያያዘ አያችሁታ? ገብቷችኋል? ኤኒበዲ ማንኛውም ትክክል አይደለም የሚል ቻሌንጅ ሊያደርገኝ ይችላል። አንዲት ውሸት ተገኝቶበታል የሚል ቻሌንጅ ሊያደርገኝ ይችላል። በሐዲስና በቁርአን አልሄድኩበትም። በሐዲስና በተፍሲር አልሄድኩበትም። በሐዲስና በተፍሲር ደግሞ ብዙ ነገሮች ይዟል። ይሄ ቁርአኑ ላይ ብቻ ያሳየዋችሁ ነው። ከቁርአኑ ብቻ ነው። ዩቱብ ላይ ያላችሁ ገብቷችኋል? ዩቱብ ላይ ያላችሁ ዩቱብ ላይ አሉ። እስቲ ያሳየን። ዩቱብ ላይ ገብቷችኋል? ታሪኩ በደንብ ተረድተውታል? ትምህርት እንዲሆንላቸው ነው። ዩቱብ ላይ ያሉት ገብቷችኋል? አሳየን እስኪ ቃል ቢኒ እንኳን ደህና መጣ። እሺ እሺ ዩቲዩብ ላይ እሺ
ሚዩት ነህ። ያንተ ኔትወርክ ትክክል አለ ማለት ነው። እስኪ አሁን አንሳው። ሚዩት ነው። ኦራይት እስኪ ዩቲዩብ ላይ እንግባና ዩቲዩብ ላይ እናሳያቸው። ዩቲዩብ ላይ ሁሉም ምንድነው ስትሪሙ የሚያሳይ ኦኬ። ዋቺንግ ላይ ኮሜንቶችን አላመጣለኝ ምን እንደሆነ አላውቅም። ኔትወርክ የለ አላውቅም። ኢማጂን ሚስታችሁን ሄዳችሁ እንደማገባት አንተ ንገራት። አስቡት፣ በጣም ከባድ ነው። ሄደህ አንተ ሌላ ሰው እንዲያገባት ሄደሽ ሽምግልና ስትናገር በጣም ከባድ ነው አይደል? ይሄንን ቃል በቃል እዚህ ላይ በድፍረት ጽፈውታል። ያው ነብዩና ዘይነብ ጋብቻ በሚለው ቶፒክ ላይ ገጽ 627 ላይ ዘይነብ የቆይታ ጊዜዋን እንደጨረሰች የአላህ መልእክተኛ ዘይድን ሂድና እኔን አውሳት በማለት አዘዙት። ይህ ማለት እኔ እንደማገባት አሳውቃት ማለታቸው ነው። ዘይድ ረዳለው እንደታዘዘ ወደ እርሳቸው ሲሄድ ሊሄድ ሊጥ እያቦካሽ ነበረ። ከዚያ በፊት ሊጥ እያቦካሽ ነበረ እና ቀና ስትል አልቻለም። ከዛ ግርግሩ ማየት ጀመረ። ምዞር እንግዲህ ሚስ አስቡ፣ ሊጥ እያቦካሽ ነው ሻያት። በቃ በጣም አልቻለ፣ ልቡ ፍስስ አለበት። አባቴ የነበረው ሚስቴ የነበርሽው ሊያገባሽ ነው ብሎ ማለት አልቻለም። ሙሐመድ ድንገት መጣበት፣ አላመነውም። ሙሐመድም ድንገት መጥቶ የዛኑ ሰርጉን አደረገ። ሳንብበው ላንብብላችሁ፣ በጣም አስደንጋጭ ነው ጌታ በሚያውቀው እና እሺ። ከዛ ሊጥ እያቦካሽ ነበረ። ከዚህ በፊት በነበረችበት ትስስር ሀፍረት ስለያዘው ከዚህ በፊት በነበራቸው ትስስር ሀፍረት ስለያዘው ሊያያት አልፈለገም። ስለሆነም ወደ እርሷ ሀፍረት አይደለም ይላል፣ ሀፍረት ሳይሆን ውበቷን ይላል። ውበቷ ምኗ ልቤን አስደነገጠው ይላል። እና ቀና ብዬ ላያት ስላልቻልኩ ግርግሬ ማየት ጀመርኩኝ። ተልኮ ለአባቱ አባቴ ሚስቴ ሊያገባሽ ነው ማለት ስላልቻለ በቃ ሸመቀቀው። ያ በነገራችን ላይ ማስተካከያ በጣም አስተካክለው አሰማምሮ ያመጡት ነው። ከዛ ላያት አልፈለገም። ኢቨን ኢፍ በዚሁ ራሱ እንደማያስኬዳቸው ስለማያስኬድ፣ ስለሆነም ወደ እርሷ በመቅረብ ጀርባውን ከሰጣት በኋላ ዘይነብ ሆይ ደስ ይበልሽ አላት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሊያገቧት እንደሆነ ነገራት። እርሷ ግን በጉዳዩ ከአላህ መመሪያ እስክታገኝ ምንም እንደማታረግ ገለጸች። ከዚያም ቤቷን ውስጥ ገብተው እየሰገደች ዱዓ አደረገች። ብዙ ሳይቆይ ነቢዩ እሷን እንዲያገቡ በቀጥታ የሚያዘው አንቀጽ ወረደ። ወዲያው ነው በቃ። ከዛ ነብዩ ወደ እሷ ገቡ። መህሯን 400 እኮ ወዲያው መሐመድ መጣ እኮ መሐመድ ወዲያው መጣ አይደል? እሷ ጋር ቁርአኑ አወረዳለ። እንትን እኮ ነው ስላላመነው እኮ ነው። ሂድና ሚስትህን እኔ አገባታለሁ በልና ንገር የሚለው ገባ። ከዛ ሄዶ ይነግራታል አይነግርም ምናምን የሚለው ስላላሳመነው መሐመድ ወዲያውኑ ተከትሎ ከኋላ መጣ። አንደኛው ሐዲስ ላይ ድንገት ነው የመጣው የሚለው ወዲያውኑ ተከትሎ መጣ። ሂድና ዘይነብ ሚስት የነበረችውን እኔ አገባታለሁ፣ ሂድና አባቴ ያገባሻል በላት አለና አላስቻለውም። ተኋላ ተከትሎት ሄደ። ሄደን ሳንብበው ከዛ በኋላ እንግዲህ ገባ፣ አገባት። መሐመድ ደገሰ። ከዛ በኋላ መጽሐፍ የታወቁ የሲራ መጽሐፎች የሚያስቀምጡትን ያስቀምጥና ከዚህ በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘይነብ ጋር ያደረጉት ጋብቻ ከጀርባው ያዘለው ጥበብ በዝርዝር ለመፈተሽ እንሞክራለን ይላል። ኢማጂን ከዚህ ትዳር ውስጥ አሁን ጥበብን በዝርዝር ስንፈትሽ ማለት ነው በጣም የሚነሳው አርጊመንት which is በጣም ሌም የሆነና ነንሴንስ የሆነ ነው። ያን በደዋል መጽሐፉን ሳነበው ለምሳሌ ጉዲፈቻ ልክ ዘይድ ቅድም ምን ብለናቸዋል? በአባቱ ይጠራ ነበር አይደለ? የወላጅ አባትን ስም ስለሚያጠፋ ለዛ ተብሎ ነው እንዴ በአባቱ ስም እየተጠራ መጠራት። የወላጅ አባቱ ስም አለማጥፋት እኮ ይቻላል፣ ማሳደግ ይቻላል አይደለ? ስሙን ስለሚያጠፋብን በዚህ የተነሳ ምን ብሎታል? አላህ መቀየር ፈልገዋል። ትልቁ ነገር ግን ልትማሩ ፈልገው ከመሐመድ በፊት አረቦች እንደዚህ አይነት ባህል ነበራቸው።
አንድ ሰው ልጁ የሞተበትን አንስቶ ማሳደግ ይችል ነበር፣ በስሙ ይጠራ ነበር። ያንን ባህል ሁሉ መሐመድ አጥፍቶታል። እዚህ ላይ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም የቀድሞ የዘይነብን ረዲየላሁ ባል ዘይድን ወደ እርሷ በመላክ ሊያገቧት እንደሚፈልጉ እንዲነግራቸው ያደረጉት ሆን ብለው ነው ብሎ ያስቀምጡታል። ማን? ኢብን ሀጀር አላህ ይዘንላቸውና ነብዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉት ምናልባት መናፍቃን መሐይባን ዘይድ ረዲየላሁ ዘይነብን የፈታት ተገዶ ነው የሚለውን አባባላቸውን ፉርሽ ለማድረግ በራሱ ፈቃድ የፈታት መሆኑን ለማሳየት ነው ይላሉ። ዋው በጣም ከባድ የሆነ ትምህርት ነው የተማራችሁት ከዚህ። የገዛ ልጁን ይላል የገዛ አባት ሆነ የገዛ ሚስቱን ዘመዱን ለማግባት ያወረደውን አሳይቻችኋለሁ። አንደኛ ዜነብ የመሐመድ ያክስት ልጅ ነች። አይቻልም ነበር ዘመድ ማግባት። አላህ መገለጥ አመጣልኝ ያክስቶች ልጆች ማግባት ትችላለህ ተብያለሁ አለ። የዜነብ አባት የዘይድ አባት ነህ ሲባል አላህ መገለጥ አመጣልኝ የማንም የወንድ ልጅ አባት አይደለህም ተብያለሁ አለ። ኧረ ወንጀል ነው ኃጢአት ነው ሲባል አይ አላህ መገለጥ አመጣልኝ ኃጢአተኛ አይደለህም ብሎኛል አለ። ኧረ ይሄንን ነገር አሻሽል ለውጥ ሲባል መሐመድና አላህ የደነገገው ለውጥ የላቸውም አለ። ከአራት በላይ ሆኑብህ እኮ ዜነብ አምስተኛ ነች ሲባል ከምዕመናን ሌላ ለአንተ ፈቅጄልሃለሁ ከአራት በላይ ማግባት ተብያለሁ አለ በዛው ዕለት። እና ከዚህ በፊት እኮ ግን አባቱ ትባል ነበር ሲባል ያኔ ባለማወቅ አባት ተብለህ የተጠራው ተሽሯል። አሁን ግን ወደፊት ተተባለ ነው ኃጢአት የሚሆነው፣ የበፊቱ ኃጢአት አይደለም አለ። የሰርጉ ዕለት ቤት ቁጭ ብለው ሲጫወቱ ያመነ ሴት ሁሉ ባልየው ከባል ጋር ያለችንም መሐመድ ካያት ማግባት ይፈቀድለታል ሲባል ወንዶች እንዴ ነገ እኮ የኔ ሚስት አይቶ ከወደዳት እኮ ሊወስድብኝ ነው፣ ስለዚህ እኛ ያለን አማራጭ መሐመድ ሲሞት የእሱ ሚስት መውሰድ ነው ተብለው ሲነጋገሩ መገለጥ መጣልኝ አለና የመሐመድ ሚስቶች መሐመድ ከሞተ በኋላ እንኳን ማግባት አትችሉም ብሏል አላህ አለ። ዜነብን እኮ መሐመድ ያገባት የወሰዳት የተመኛት መጋረጃ ግልጥ ሲል ሰውነቷን አይቶ ነው ብለው ሲነጋገሩ ማናችሁም እቃ ለመዋስ እንኳን እኔ ጋር ከመጣችሁ ከመጋረጃ ኋላ እንጂ ከመጋረጃ ፊት ለፊት መታችሁ ሚስቶቼን ማየት አትችሉም ማለት እንዳለ አጠራቸው። ይህንን ያልኳችሁ በሞላ ያዙ ጥቅሶቹን ሱራ 33 ሱረቱ አዛብ ላይ ነው ሁሉም ያሉት ጥቅሶቹ። ሱራ 33 4ኛው አያና 5ኛው አያ ላይ አስቀድሞ አባት ተብሎ ይጠራ ነበረ፣ ካሁን በኋላ እንዳትጠራ የሚለውን ህግ አወረደ። ሙሐመድና አላህ የደነገጉት ማናችሁ መለወጥ አትችሉም ሲል ሱረቱ አዛብ ሱራ አዛብ 36ኛው አያ ላይ አወረደ። የዘይድን ሚስት በልብ ውስጥ ፈልጎ አላህ እንዳገባው ሱራ 33 37 ላይ አወረደ። ይሄ እኮ ወንጀል ነው ኃጢአት ነው ሲባል ኖ ኃጢአት ወንጀል አይደለም ብሎኛል አላህ ይሄ የሚል ሱራ 33 38 ላይ አወረደ። እኮ አንተ አባቱ እኮ ነህ በሱ ነው በአንተ ነው የሚጠራው ሲባል ኖ የወንድ ልጆች አባት አይደለህም ብሎኛል አላህ ብሎ ሱራ 33 40 ላይ አወረደ። ከአራት በላይ ከሆኑብህ ተብሎ ሲባል አላህ የፈቀድከውን በእጆች ያስከውን ፈቅጄልሃለሁ ብሎኛል ብሎ 33 50 ላይ ወረደ። ግን እኮ ያክስትህ ልጅ ነች ተብሎ ሲባል ያክስትህ ልጅን ብትሆን አላህ ፈቅጄልሃለሁ ብሎኛል ብሎ ሱራ 33 50 ላይ ወረደ። ቁጥር ብዙ ናቸው ሲባል ነፍሷን ያመነች ሴት ነፍሷንም ለሙሐመድ መስጠት ከፈለገኝ ለአንተ ፈቅጄልሃለሁ ብሎኛል ብሎ አላህ አወረደ፣ ሙሐመድ አወረደ። የሰርጉ ዕለት ቤቱ ቁጭ ብለው ሲጫወቱ በቃ ያለን አማራጭ ሚስቶቻችን ነፍሳቸውን እንኳን መስጠት ከፈለጉ ሙሐመድ ከፈለገ መውሰድ ይችላል። ስለዚህ እኔ ሚስት አይቶ ከተመኛት መውሰድ ይችላል። ስለዚህ ምንድነው ያለን አማራጭ? እሱ ሲሞት ነው ያለን ተስፋ ምናምን ሲሉ አይሻንም ቢሆን እናገባለን ወይ እሱ ሲሞት ሲሉ መገለጥ መጣልኝ አለና ቤቴ ካልተጠራችሁ እንዳመጡ
ከተጠራችሁም ከበላችሁ በኋላ ወደ ተበተኑ። እኔ ናፋር ነኝ፣ አላህ ናፋር አይደለም ብሏል አላህ። ሚስቶቼንም እኔ ከሞትኩ በኋላም ማግባት አትችሉም ብሏል አላህ ብሎ ሱራ 33 ቁጥር 53 ላይ መጣ። በቃ እሱ የኛ ሚስት የሚመለከት ከሆነ ዘይነብንም ያገባት መጋረጃ ገልበጥ ሲል በእንትን ውስጥ አይቶ ስለሆነ እኛም የሱ ሚስቶች እናያለን ሲሉ ኖ ኖ ኖ ኖ ሚስቶቹን እቃ መዋስ እንኳን ከፈለጋችሁ ከሚስቶቹ ከመጋረጃ ፊት ለፊት ማየት አትችሉም ብሏል አላህ ከመጋረጃ ኋላ እንጂ ብሎ ሱራ 33 53 ላይ ወረደ። እናም ዛሬ ላይ ያሉ ይቀሩታል ይህን ክፍል። ከዛ ሱራ 33 21 ይመስለኛል ሼክ ታርግልኛለህ፣ የኛም ጥቅስ እርግጠኛ አይደለሁም። ሙሐመድ ከዛ ምን ተባለ? ሮል ሞዴል ተባለ። ለሰዎች ሁሉ በታላቅ ጸባይ ላይ ያለ ምሳሌ ተባለ።